ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ሁልጊዜም የምንጠቀማቸውን የተለያዩ የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ዳብሊው ኤች ኩዌስችን እንግዲህ ሁልጊዜም በንግግራችን ላይ የምንጠቀማቸው ንግግሮች ናቸው ማለት ነው። ዳብሊው ኤች ኩዌስችን በዳብሊው እና በኤች የሚጀምሩ ናቸው እና እጅግ በጣም አስፈላጊ ለንግግሮቻችን ሁልጊዜ የምንጠቀማቸው ናቸውና በጣም አብረን እናያቸዋለን ማለት ነው። በደንብ አብረን ስለምናያቸው እንደተለመደው ቪዲዮውን ሳሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። እንግዲህ እንደነገርኳችሁ ዳብሊው ኤች ኩዌስችን ምንድነው? አሁን ለምሳሌ የመጀመሪያው ዳብሊው ኤች ኩዌስችን ማን ነው? ሁ እንግዲህ የምንጠቀመው ለምንድን ነው? ለሰዎች ነው ለነገሮች ነው ሚለውን ማየት አለብን። እንግዲህ ሁም የምንላቸው ለምንድን ነው የሚጠቅሙ ማለት ነው? ለሰዎች ነው፣ ለሰዎች። ለነገሮች ደግሞ እነ ዊች እነ ዋት ምናምን ለነገሮች ሆናሉ ማለት ነው። ስለዚህ እንዴት መጠቀም እንዳለብን አብረን እናያለን ማለት ነው። እንግዲህ ሁ ማለት ትክክለኛ ትርጉሙ ምንድን ነው? ማን ማለት ነው። ማን ለሰው። ኦኬ እናንብበው መጀመሪያ ሁ ኢዝ ሺ ሁ ኢዝ ሺ ሁ ኢዝ ሺ ምን ማለት ነው? ማናት ማናት። እንግዲህ ሁ እንደነገርኳችሁ ማን ማለት ነው። ኢዝ ነው እንደማለት ነው የምንጠቀመው። ሺ ስንል ደግሞ እሷ ማለት ነው። ስለዚህ በአንድ ላይ እሷ ማነች ለማለት ስንፈልግ ሁ ኢዝ ሺ እንላለን ማለት ነው። እንግዲህ ሁ ምንድነው ማለት ያለባችሁ? ለሰዎች የምንጠቀመው ነው። ማን የሚለውን ነው የሚይዝልን ማለት ነው። ያ የመጀመሪያ ቀጥሎ ያለው ምን ይላል? ዳብሊው ኤች ኦን በአንድ ላይ ምን ብለን አነበብን? ሁ አይኤስን ኢዝ ኤችኢን ሂ ብለን ማንበብ። ሁ ኢዝ ሂ ሁ ኢዝ ሂ ሁ ኢዝ ሂ ምን ማለት ነው? ማን ነው ማን ነው። ያ እንግዲህ እዚህ ጋር ሁ እንደነገርኳችሁ ማን ማለት ነው። ኢዝ ማለት ነው ናት የሚለውን ነው የሚይዝልን። ሂ ስንል ደግሞ እሱ ነው። ስለዚህ ሁ ኢዝ ሂ ስንል ማን ነው እያለ ነው ማለት ነው። ያ ኤስ ምን ይላል? አሁንም ዳብሊው ኤች ኦን በአንድ ላይ ሁ ብለን ማንበብ። ከዛ ኬ እና ኤን እነዚህ በአንድ ሲመጡባችሁ ምን ብያቸዋለሁ? ኬን አናነባትም ኤን ነው የምናነባት ብያቸዋለሁ። ኬ ሳይለንት ነች ወይም አትነበብም ማለት ነው። ስለዚህ ኬን አለፍን። ኤን ኦን እንደምን ማንበብ? እንደ ኖ ሳይሆን እንደ ና ዳብሊው እንደ ው ኤስን እንደ ስ ማንበብ። ናውስ ሁ ናውስ ምንም ማለት ነው? ማን ያውቃል ለማለት ሁ ናውስ እንላለን። እንግዲህ ሁ ማለት እንደነገርኳችሁ ለሰዎች ማን ነው። ናው ማለት ደግሞ ምንድነው? ማወቅ። ስለዚህ ሁ ኢዝ ናው ስንል ማን ነው? ማን ያውቃል እያልን ነው ማለት ነው። ያ ኤስ ምን ይላል? አሁንም ዳብሊው ኤች ኦን ሆ ብለን አነበብን። ሆ ኤን እንደ አር ኤል እንደ አር ዋይ ኦ ዩን ዩ ብለን ማንበብ። በአንድ ላይ ሁ አር ዩ ምን ማለት ነው? ማነህ ወይም ማነሽ ለማለት ሁ አር ዩ እንላለን ማለት ነው። ሁ እንደነገርኳችሁ ማን ነው። ዩ ማለት ደግሞ አንተ ወይም አንቺ ስለሆነ ለሴቶችም ለወንድም እንጠቀመዋለን። ስለዚህ ማነህ ወይም ማነሽ ለማለት ሁ አር ዩ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ዳብሊው ኤች ኦን በአንድ ላይ ሁ ብለን አነበብን። አይኤስን ኤዝ ብለን አነበብን። ኤንኢን እንደ ኔ ነው የምናነባት አንዳንድ አናባቢ ስለሆነች። ኢ አንዳንድ አናባቢ ብቻዋን ስትሆን እንደ ኤ ነው የምናነባት እንጂ እንደ ኢ አናነባትም። ስለዚህ ኤንኤን ኔ ብለን ማንበብ። ኤክስን እንደ ክስ፣ ቲን እንደ ት ስናነባው ኔክስት ሁ ኢዝ ኔክስት ምን ማለት ነው? ቀጣይ ማን ነው ቀጣዩ ማን ነው ለማለት ሁ ኢዝ ኔክስት እንላለን ማለት ነው። ኔክስት ማለት ቀጣይ። ስለዚህ ቀጣዩ ወረፋ ሊሆን ይችላል የተለያየ ነገር። ቀጣዩ ማን ነው ስንል ሁ ኢዝ ኔክስት እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ዳብሊው ኤች ኦን ሁ ብለን አነበብን። አይኤስን እዝ ብለን አነበብን።
ቲኤችኤን እንደምናንበበት እንደዛ ቲን እንደ ት ማንበብ ዛት። ሁ ኢዝ ዛት ጂአይን እንደ ገ ማንበብ እንደ ገ፣ አርን እንደ ር፣ ኤልን እንደ ል ማንበብ ገርል። ሁ ኢዝ ዛት ገርል ምን ማለት ነው? ያቺ ማናት? ያቺ ማናች ወይም ማናት? ያ ይሄኛውስ ምን ይላል? አሁንም ሆ ኤስን እዝ ቲኤችኤን እንደዛ ቲን እንደ ት ማንበብ ዛት ቢኦን ቦ ዋይን እንደ ይ ማንበብ ሁ ኢዝ ዛት ቦይ ምን ማለት ነው? ያ ልጅ ማን ነው? ወይም ያ ማን ነው ለማለት ሁ ኢዝ ዛት ቦይ እንላለን ማለት ነው። ያ ሁ ማለት እንግዲህ እንደነገርኳችሁ ማን ነው፣ ዛት ማለት ያ ማለት ነው፣ ቦይ ማለት ደግሞ ልጅ ማለት ነው። ስለዚህ ሁ ኢዝ ዛት ልጅ ስንል ሁ ኢዝ ዛት ቦይ ስንል ያ ልጅ ማን ነው እያለን ነው ማለት ነው። ያ ወደ ቀጣዩ እንሂድ። መጨረሻ ላይም ደግሞ ጥያቄዎች ሁለት የሚደርሱ ጥያቄዎች አሉ። እነሱን ተሞክራላችሁ። በጣም ቀላል ናቸው ማለት ነው። እናንተን ኮመንት ሴክሽን ላይ ታሳውቁኛላችሁ ማለት ነው መጨረሻ ላይ እነሱን ሰርታችሁ። ኦኬ ወደ ቀጣይ እንሂድ። ምን ይላል ይሄኛው? አሁንም ደብሊው ኤች እንደ ዌ ደብሊው ኤች አይን እንደ ዌ ሲኤችን ቺ ብለን ማንበብ ቺ ዊች ኦ ኤን ኢን ባንድ ላይ ዋን ዊች ዋን ምን ማለት ነው? የትኛው። እንግዲህ ዊች ማለት ደግሞ ምንድን ነው? ዊች ስንል ለምንድን ነው የምንጠቀመው? ለነገሮች ነው። አማራጭ ወይም ምርጫ ለመፈለግ ዊች ማለት የትኛው። ስለዚህ አንዱን ካንዱ ከነገሮቹ አንዱን ካንዱ ለመለየት ዊች እንጠቀማለን ማለት ነው። ዊች ዋን እንላለን። የትኛው ነው ለማለት ዊች ዋን እንላለን ማለት ነው። ያ ይሄኛው ደግሞ ዋት ማለት ደግሞ ምን ማለት ነው? ምን። ስለዚህ ይህም ለነገሮቹ ምንድን ነው ለነገሮቹ ለማጣራት ለማወቅ ስንፈልግ ዋት እንጠቀማለን ማለት ነው። ስለዚህ ደብሊው ኤች ኤን እንደ ዋ ነበብን፣ ቲን እንደ ት ዋት። እቺ ኮማ ካለች ኢዝ ናት ማለት ነው። ከኤስ ጋር ኮማ ካለች ኢዝ እንደማለት ነው። ዋት ኢዝ እንደማለት ነው። ዋት ኢዝ ቲኤች አይን እንደዚህ ማንበብ፣ ኤስን እንደ ስ ማንበብ እንደ ባንድ ላይ ዋት ኢዝ ዚስ ምን ማለት ነው? ምንድነው ማለት ነው። ይሄ እንግዲህ ዋት እንደነገርኳችሁ ምን ማለት ነው? ምን ማለት ነው። ዚስ ማለት ደግሞ ይሄ ለማለት እንጠቀመዋለን ማለት ነው። በአንድ ላይ ዋት ኢዝ ዚስ ስንል ምንድነው ይሄ ወይም ምንድነው ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ደብሊው ኤች ኦን እንደ ሁ አነበብን። ኤስ እና ኢን በአንድ ላይ ዝ የሚል ድምጽ አላቸው ማለት ነው። ሁዝ አይቲን እንደ ኢት ማንበብ ሁ ኢዝ ኢት እዚህ ጋር ኢዝ ብላችሁ ታስገቡልኝ አሪፍ ነው። እኔ ሳልጽፍ ቀርቼ ነው። ሁ ኢዝ ኢት ለማለት ነው። ሁ ኢዝ ኢት የማን ነው። ይሄ ደግሞ ሁዝ የምንለው ደግሞ ለምንድን ነው የሚያገለግልን? ባለቤትነትን ለመግለጽ የምንጠቀመው ደብሊው ኤች ኩዌሽን ነው ማለት ነው። ስለዚህ ሁዝ ካልን ባለቤትነት የማን ነው ሚል ነገር ይሰጠናል ማለት ነው። ስለዚህ ሁ ማለት እንደነገርኳችሁ ምንድን ነው? ሁ ማለት ለሰዎች ነው። ሁዝ ካልን ደግሞ ምን ማለታችን ነው? የማን ነው ባለቤትነትን ይገልጽልናል ማለት ነው። ስለዚህ ሁዝ ካልን የማን ነው? ያንቺ ነው፣ የኔ ነው ለማለት እንጠቀመዋለን ማለት ነው። ያ ይሄኛውስ ምን ይላል? ደብሊው ኤች ዋይን በአንድ ላይ ዋይ ብለን ማንበብ፣ ኤንኦን እንደ ነ ማንበብ፣ ኤንኦን እንደ ነ፣ ቲን እንደ ት ስናነባው ዋይ ናት ምን ማለት ነው? ለምን አይሆንም ለማለት ዋይ ኖት እንላለን ማለት ነው። እንግዲህ ዋይን ደግሞ የምንጠቀመው ለምንድን ነው? ሪዝን ለምክንያት ለመጠየቅ ለምን አይሆንም ለማለት ስንፈልግ ምክንያት ስንፈልግ ማን እንጠቀማለን ማለት ነው? ዋይ የሚለውን እንጠቀማለን። ስለዚህ ዋይ ኖት ስንል አሁንም ምክንያት የሚፈልገን ነገር ነው ማለት ነው። ስለዚህ ዋይ ኖት ካልን ለምን አይሆንም እያልን ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም እንዴት እናንብበው? ደብሊው ኤች ኤን እንደ ዌ፣ ኤንን እንደ ን ማንበብ ስናነበው ዌን። ከዛ አይኤስን ኢዝ ብለን እናነባለን። አይቲን ኢት። ዌን ኢዝ ኢት ምን ማለት ነው? መቼ ነው ለማለት ዌን ኢዝ ኢት እንላለን ማለት ነው። እንግዲህ ዌን የምጠቀመው መቼ ነው? ለጊዜ መቼ ማለት ነው። ዌን ማለት መቼ ማለት ነው። ስለዚህ ጊዜያትን ለመግለጽ ነው የምንጠቀመው ማለት ነው ዌን። ያ ይሄኛውስ ምን ይላል? አሁን እናንተ ናችሁ የምትሞክሩት። ደብሊው ኤች ኦ እንደ ሁ ማንበብ፣ አርን ሁ አር፣ ቲኤች ኢን እንደ ዘ ማንበብ፣ ዋይን እንደ ይ ማንበብ ሁ
ሁ አር ዘይ ይሄ ምን ማለት ነው? እናንተ ተሞክራላችሁ ማለት ነው። 5 ሰከንድ ልስጣችሁ። ያ መልሱ ምን ይሆናል ማለት ነው? እነሱ እነማን ናቸው? እነማን ናቸው ለማለት ሁ አር ዘይ እንላለን ማለት ነው። እንግዲህ ሁ እንደነገርኳችሁ ምንድነው ሁ የሚለው እንደ ሰው ለሰዎቹ ማን እንደማለት ነው የሚጠቅመን ማለት ነው። አር ማለት ደግሞ እነን ናቸው ለማለት ነው። ዘይ የሚለው ደግሞ እነሱ ማለት ነው። ስለዚህ እነሱ ማን ናቸው እነማን ናቸው ስንል ሁ አር ዘይ እንላለን ማለት ነው። እንደዚህ ካላችሁ ልክ ናችሁ ማለት ነው። ኦኬ የመጨረሻው ጥያቄ ምን ይላል? አሁንም ደብሊው ኤች ኦ እንደ ሁ ማንበብ፣ አይኤስን እዝ ብለን ማንበብ፣ ቲኤችኤን በአንድ ላይ ዛ፣ ቲን እንደ ት ዛት፣ ኤምኤን ማ፣ ኤንን ን ማን። ሁ ኢዝ ዛት ማን፣ ሁ ኢዝ ዛት ማን ምን ማለት ነው? እናንተ ሞክሩ ይሄንም። ያ መልሳችን ምን ይሆናል? ያ ሰው ማን ነው? ያ ሰው ማን ነው ለማለት ሁ ኢዝ ዛት ማን እንላለን ማለት ነው። ምን ይላል? እንዴት እናንብበው? ትርጉሙስ እንዴት ነው የሚለውን እንይ። መጀመሪያ እንግዲህ የመጀመሪያው እንዴት እናንብበው? አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል ባለ ድምጽ ል ብለን ማንበብ፣ ዊል አይ ዊል፣ ጂኦን ጎ ብለን ማንበብ፣ አይ ዊል ጎ ምን ማለት ነው? እሄዳለሁ ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ ማንበብ፣ አሁንም አይን እንደ አይ፣ ዳብሊው አይን እንደምን ማንበብ? እንደ ዊ፣ ሁለቱንም ኤል በአንድ ድምጽ ል ብለን ማንበብ፣ ዊል አይ ዊል። ሲኦን እንደ ኮ ሳይሆን የምናነባት እዚህ ጋር እንደ ካ ነው። እንደ ካ ኤምኤን ም ብለን ማንበብ፣ ካም አይ ዊል ካም ምን ማለት ነው? እመጣለሁ። እንግዲህ እንደነገርኳችሁ ምንድን ነው ከርሱም እንደምትረዱት ለወደፊት እንዴት በቀላል መንገድ መግለጽ እንችላለን ስለ ራሳችን። ስለዚህ ለወደፊት ስለምናደርገው ነገር ስንገልጽ ማን እንጠቀማለን? ሁልጊዜም ዊልን እንጠቀማለን። እዚህ ጋር ሁሉም የሰሯቸው በምን ነው? ዊል በሚለው ነው ማለት ነው። ዊል ማለት እንግዲህ ለወደፊት ስለምናደርገው ነገር በቀላል መንገድ መግለጽ የሚያስችለን ፍሬዝ ነው ማለት ነው። ስለዚህ ዊልን ሁልጊዜም ለወደፊት ስትጠቀሙ ለወደፊት ስለምታደርጉት ነገር እየተጠቀማችሁ የእንግሊዝኛ ንግግራችሁን መግለጽ ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ዊል ካልን ወደፊት እንደዚህ ያደርጋለሁ እያልን ነው። እዚህ አሁን የመጀመሪያው ጎ ነው። ጎ ማለት መሄድ አይደለ? አይ ዊል ጎ ካልን ደግሞ ምንድነው? እሄዳለሁ፣ ገና ለወደፊት እሄዳለሁ እያላችሁ ነው። እዚህ ጋርም በተመሳሳይ ለወደፊት ነው እመጣለሁ እያላችሁ ነው። ገና አልመጣችሁም ማለት ነው። ኦኬ ይሄኛውም ምን ይላል? እንዴት እናንብበው? አይ ዊል ዳብሊው ኤን እንደ ዌ ማንበብ፣ ዳብሊው ኤን እንደ ዌ፣ አይን እዚህ ጋር አይን ማናነብበት ምክንያት አለ። ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ መጡ ብያችኋለሁ። ኤና አይ በአንድ ላይ ከመጡ ምንድነው አልኳችሁ? ማለቴ ሁለት አናባቢ በአንድ ላይ ከመጡ ምን ታደርጋላችሁ? የመጀመሪያው አንብባችሁ ቀጥሎ ያለውን አታነቡትም ብያችኋለሁ ሌላ ጊዜ ማለት ነው። ስለዚህ ዳብሊው ኤን እንደ ዌ አንብበን አይን አናነብም። ቲን እንደ ት ማንበብ፣ ዌት አይ ዊል ዌት ምን ማለት ነው? እጠብቃለሁ እያል ነው ማለት ነው። ዌት ማለት መጠበቅ ማለት ነው። ዊል ደግሞ እንደነገርኳችሁ ለወደፊት ይሆናል እያላችሁ ስለሆነ ገና ለወደፊት የሚሆን ነገር ነው። ዊልን በዚህ መልኩ መጠቀም ትችላላችሁ። አሁንም አይ ዊል፣ ኤስን እንደ ስ፣ ቲኤን እንደ ታ፣ ዋይን እንደ ይ ማንበብ፣ አይ ዊል ስታይ ምን ማለት ነው? እቆያለሁ ማለት ነው። ያ ስቴይ ማለት መቆየት ማለት ስለሆነ ስለዚህ ገና ለወደፊት እቆያለሁ እያልን ነው ማለት ነው። አይን እንደ አይ፣ አሁንም ዊል አይ ዊል፣ ቲኤች አይን በአንድ ላይ እንደማንበብ እንደ ቲ፣ እንደዚህ ሳይሆን እንደ ቲ፣ ኤንን እንደ ን፣ ኬን እንደ ክ፣ ቲንክ አይ ዊል ቲንክ ምን ማለት ነው? አስባለሁ ማለት ነው። አስባለሁ። ያ ይሄኛውስ ምን ይላል? አሁንም አይን እንደ አይ ማንበብ፣ ይሄንም ንባቡ ተመሳሳይ ስለሆነ እንደ አይ ዊል አልን። ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ፣ አይ ዊል አስክ ምን ማለት ነው? እጠይቃለሁ። አስክ ምንድን ነው? መጠየቅ ነው። መጠየቅ ከሆነ እጠይቃለሁ ስንል ምናለን? አይ ዊል አስክ ገና ለወደፊት ማለት ነው። እዚህ ጋም ቲንክ ማለት ማሰብ ነው። አስባለሁ እያልን ነው ወደፊት ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ፣ አሁንም አይ ዊል አልን። ሲን እንደ ክ ማንበብ፣ ኤልኢን እንደ ሊ፣ ኤንን እንደ ን ማንበብ፣ ክሊን አይ ዊል ክሊን
አይ ዊል ክሊን ምን ማለት ነው? አጸዳለሁ ማለት ነው። አጸዳለሁ። ያ እንግዲህ ክሊን ማለት ማጽዳት ማለት ነው። ስለዚህ ዊል ደግሞ ለወደፊት ነው። አጸዳለሁ እያልን ነው ማለት ነው። ያ ወደዚህኛው እንሄድ። አሁንም አይን እንደ አይ ማንበብ፣ ዳብሊው አይ እንደ ዊ፣ ሁለቱንም ኤል በአንድ ላይ ል ብላችሁ አንብቡልኝ። ስለዚህ ዊል አይ ዊል፣ አርዩን እንደ ሩ ሳይሆን ምናነባት እንደ ራ ራ፣ ኤንን እንደ ን። አይ ዊል ራን አይ ዊል ራን ምን ማለት ነው? እዚህ ጋር እሮጣለሁ ለማለት ነው። ሸፍናችኋለች። ምን ለማለት ነው? እሮጣለሁ ለማለት አይ ዊል ራን እንላለን ማለት ነው። ራን ማለት መሮጥ ነው። ዊል ደግሞ ገና ለወደፊት ስለሆነ እሮጣለሁ እያለን ነው ማለት ነው። ያ አይንም ይሄንም እንዴት እናንብበው? አይ ዊል ኤስን እንደ ስ ማንበብ፣ ኤልኢን ሁለቱን ድምፅ እንደ ል፣ ፒን እንደ ፕ ማንበብ። ስሊፕ ስሊፕ አይ ዊል ስሊፕ አይ ዊል ስሊፕ ምን ማለት ነው? እተኛለሁ እተኛለሁ እያለን ነው። ገና አልተኛንም ማለት ነው። ገና ለወደፊት። ስለዚህ ስሊፕ ማለት መተኛት ነው። ዊል ደግሞ ለወደፊት ገና ተኛለሁ የሚለውን የሚገልጽልን ነው ማለት ነው። ያ አሁንም አይ ዊል ዲኦን እንደ ዱ ማንበብ፣ አይ ዊል ዱ አይ ዊል ዱ ምን ማለት ነው? እሰራለሁ ማለት ነው። እሰራለሁ ዱ ማለት መስራት ስለሆነ በአንድ ላይ አይ ዊል ዱ ካልን እሰራለሁ እያልን ነው ማለት ነው። ያ ወደ ቀጣይ እንሂድ። አይን እንደ አይ ማንበብ፣ አሁንም አይ ዊል አልን። ከዛ ኤልኤን እንደ ለማንበብ፣ ኤን አናነብም። አርን እንደ ር፣ ኤንን እንደ ን ማንበብ። ለርን አይ ዊል ለርን አይ ዊል ለርን ምን ማለት ነው? እማራለሁ እማራለሁ። ስለዚህ ለርን ማለት መማር ነው። ዊል ደግሞ ለወደፊት ገና እማራለሁ የሚለውን ይገልጽልናል ማለት ነው። ስለዚህ እንደነገርኳችሁ ለወደፊት የምትጠቀሙት አሁን ምንድን ነው? ዊልን እያስገባችሁ ወደፊት ስለምታደርጉት ነገር መግለጽ በቀላሉ ትችላላችሁ ማለት ነው። ስለዚህ ይሄኛው እንዴት እናንብብ? አሁንም አይ ዊል አርኢን እንደ ሪ፣ አርኢን እንደ ሬ፣ ዲን እንደ ድ፣ ዋይን እንደ ይ ማንበብ። ስናነባው ሬዲ አይ ዊል ሬዲ አይ ዊል ሬዲ ምን ማለት ነው? እዘጋጃለሁ ማለት ነው። እዘጋጃለሁ። ሬዲ ማለት መዘጋጀት ነው። ዊል ደግሞ እንደነገርኳችሁ ለወደፊት እዘጋጃለሁ ገና እያላችሁ ነው። አይ ዊል ሬዲ እዘጋጃለሁ ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይ ዊል ዊል ኤስኤን እንደምን ማንበብ? እንደ ሴ ማንበብ። እንደ ሳ አናነብም። ምክንያቱም ምንድን ነው? ሁለት አናባቢዎች ናቸው ያሉ ከቃሉ። ስለዚህ ሁለት አናባቢ በሚሆንበት ጊዜ ሎንግ ነው። ኤን ኤ ብለን ማንበብ ነው እንጂ እንደ አ አናነብም ማለት ነው። ስለዚህ ኤስኤን ሴ ብለን ማንበብ፣ ቪኢን እንደ ሴቭ አይ ዊል ሴቭ አይ ዊል ሴቭ ምን ማለት ነው? እቆጥባለሁ እቆጥባለሁ ማለት ነው። ያ ይሄኛውስ ምን ይላል? አይ ዊል ብዩን እንደ ባ፣ ዋይን እንደ ይ ማንበብ ባይ አይ ዊል ባይ አይ ዊል ባይ ምን ማለት ነው? እገዛለሁ እገዛለሁ ማለት ነው። እንግዲህ እዚህ ጋር ምንድን ነው የምትይዙት? አሁን ባይ ማለት መግዛት ነው አይደለ? መግዛት ከሆነ ገና ለወደፊት እገዛለሁ ስትሉ ምንድን ነው የምትሉት ማለት ነው? አይ ዊል ባይ እገዛለሁ እያላችሁ ነው ወደፊት ማለት ነው። ያ እንግዲህ ዛሬ ያየነው ምንድን ነው? እንደነገርኳችሁ ዊልን ተጠቅመን እንዴት ስለምናደርገው ለወደፊት ስለምናደርገው ነገር እንዴት በቀላል መንገድ መግለጽ እንችላለን የሚለውን አይተናል ማለት ነው። ስለዚህ ምንድን ነው ከእናንተ የሚጠበቀው? ቪዲዮውን ሳትሰለችሁ እስከ መጨረሻው መከታተል ነው ማለት ነው። ስለዚህ እንደዚህ ካረጋችሁ በቀላሉ ስለ ራሳችሁ በቀላል መንገድ መግለጽ ትችላላችሁ ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ